አቡ በክር ሲገባ ፈለም ተጅሊስ ለ ቁጭ አላልክም ጋዲም ብለህ ነው ስታወራ የነበረው ثم دخل عمر እንደሱ አልተንቀሳቀስክም ثم دخل عثمان فجلست وسويت ثيابك عثمان ግን ሲገባ ቁጭ አልክ ተስተካከልክ ልብስህንም አደረጃጀህ ምን ነው አለቻቸው قال على أستحي من رجل تستحي منه الملائكة ملائكة የምታከብረውንና የምታፍረውን ሰው ማፈር የለብኝም ነብዩ አለይሂ ሰላቱ ወሰላም ጀይሽ العسران ወደ ተቡክ ዘመቻ ልንሄድ ነው የችግር ዘመቻ በጣም የችግር በረሃማ ነው ሁለተኛ ሰዎች አናሳ ኢኮኖሚካሊ ለዝግዛ አልነበራቸውምና ይሄንን ጦር የሸኘ ጀነት አለው አሉ ማን ሸኘ ያዛ ዑስማን ሸኘ የሚገርመው ማለት ነው ወደ 940 ግመልና 6 ወደ 60 ፈረስን አንድ ላይ ፈከመለ ቢያላል 1000 በሚጫን ሰጠ እንደዚሁም ከዲናር እንደ ያለውን እየተሸከመ ያመጣ ለነብዩ አለይሂ ሰላቱ ወሰለም ያገላበጡ ማበረ ዑስማን ማዕመለ في الاسلام بعد هذا بعد اليوم ከዛሬ በኋላ ዑስማን የሰራውን ቢሰራ እስልምናን የሚጎዳ አይደለም ማለት ነብዩ አለይሂ ሰላቱ ወሰለም ይሄንን አድርጓል ወለታው እንደዚሁ من حفر بئر روما فله الجنة የሮማ የምትባለው ቢئر ሮማ የአይሁዶች ነበረ ያችን ገዝቶ ወይንም ቆፍሮ ለሙስሊሞች የመጠጥ ውሃ የላቸውም ነበርና ይሄን ያደረገ ለሱ ጀነት አለው አሉ ነብዩ አለይሂ ሰላቱ ወሰለም ማንንም እኔ አለ ዑስማን ገዛላቸው በ20000 ድርሃም ማለት ነው ያችን እንትን አደረገና አዘጋጅቶ ለሙስሊሞች አደረገ ጣፋጭ ውሃ ያለው ያ ነበረ ሌላው እንዳለ ማለት ነው ጨዋማ ነበር ضربوه متوا ታላቁን ሰው በሰይፋቸው መቱ ተረቡ ፈጀረደሙ على المصحف القرآن ላይ ፈሰሰ እየቀራ ነበር ዑስማን እንደውም ደሙ እንዲህ ቢለው አንቀጽ ላይ አረፈ فسيكفيكهم الله وهو السميع العليم ያነሱን ነገር እሱ ይበቃል ችግር የለም እሱ አላህ ሰሚውና አዋቂው ነው የሚለው ላይ ደሙ ፈሰሰ عمران بن جدر የሚባለው አብዱላህ ብን ሸቂቅም እንዳለ ان اول قطره قطرت من دمه على قوله عز وجل فسيكفيكهم الله የመጀመሪያው የዑስማን ደም ቀብ ያለችው فسيكفيكهم الله የነሱን ነገር አላህ ይበቃል የሚለው ላይ ነበር እንደውም ከለታት አንድ ቀን ቁርአንን አወጡትና አመጡና አሳዩ የዑስማንን ቁርአን ማለት ነው قال فإن في المصحف እንዲህ ስንል ተቀርፍቶ ማልሄድም ደሙ እንዳለ ነው አለ አየነው አለኛም አሳዩ እና ዑስማን ረዲየላሁ ተዓላ በዚህ መልክ ነበረ ይሄንን ጥቃት አድርሰው እነ አብደላህ ኢብኑ ሰበዕ ባቀጣጠሉት ፈተና እጅግ በጣም ዘግናይ በሆነ መልኩ ዑስማን ተገደለ وممن حولكم من الأعراب منافقون ومن أهل المدينة مردوا على النفاق لا تعلمهم نحن نعلمهم سنعذبهم مرتين ثم يردون إلى عذاب عظيم بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم
ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدى هدى محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. إن شاء الله أيها المسلمون عباد الله، يا الله سبحانه وتعالى ፈቃዱ ሆኖ እንደምታወቀው በተከታታይ ፕሮግራማችን ስንመለከት የነበረው ስለ ኹለፋኡ ራሺዲን አልአርባዕ ስለ አራቱ ኹለፋዎች የነሱን ታሪክ የተወሰነ ቀንጨብ ያደረግን በማቅረብ ላይ ነበር። እናም የአቡበክርን ረዲየላሁ ተዓላ አንሁ የተወሰነ አይተናል። ወከዛሊከ የዑመርንም ተመልክተናል። ዛሬ የሶስተኛውን ኸሊፋ የታላቁን ሰሐቢይ የዑስማንን የተወሰነ ያክል ቀንጨብ አድርጌ አቀርብላችኋለሁ። ያው እንደነገርኳችሁ የነሱን ታሪክ መዘርዘር ማለት አባይን በማንኪያ እንደማለት ነው። እጅግ በጣም ልዩ የሆነ ማዕረግ፣ ልዩ የሆነ ደረጃ አላህ ጥሩ ስጦታ የሰጣቸውና አላህ የቸረላቸው የለገሳቸው የሆኑ የረሱሉ ባልደረቦች ነበሩ። ዑስማን ሙሉ ስሙን ስናይ አቡ አብድላህ ወይም አቡ ዐምር ዑስማን እብኑ ዐፋን እብኒ አቢል ዓስ እብኒ ኡመያ እብኒ ዓብዲ ሸምስ አሚሩል ሙእሚኒን አልቁረሺ አልኡመዊ ዑስማን ረዲየላሁ ተዓላ አንሁ ያው ዑስማን ስሙ ነው። ዑስማን እብኑ ዐፋን ስሙ ነው። አቡ አብድላህ ይባላል ኩንያው ማለት ነው። በድሮ በጃሂልያ ጊዜ ደግሞ አቡ ዐምር ይሉት ነበር። አቡ አብድላህ ዑስማን ረዲየላሁ ተዓላ አንሁ የተወለደው ያው በ576 እንደ ኢሮፓ አቆጣጠር ተወለደ። በ656 ከዚህ ዓለም በሞት ሄደ፣ እንደ አውሮፓ አቆጣጠር ማለት ነው። ምናልባትም ቀብለ ለሂጅራ 47 ዓመትን አሳልፏል። በሂጅራ በ35 ነው የሞተው። አንድ ላይ ስንደምራቸው ወደ 82 ዓመት ኖረዋል ማለት ነው እዚች ዱንያ ላይ። ሶስተኛው ከኹለፋኡ ራሺዲን ሶስተኛው ኸሊፋ ነው ዑስማን ረዲየላሁ ተዓላ አንሁ ወአሐዱል ዐሸረቲል ሙበሸራ ቢልጀና ከአስሩም ደግሞ ጀነት ከተመሰከረላቸው ውስጥ አንዱ ነው። የተወለደው መካ ነው ወይም ጣኢፍ ነው። ፊቀው ፊ ሪዋያ ሚን በጥኒ በኒ ኡመያ ከሚባለው ዘር ሐረግ ነው ዘሩ የሚመዘዘው። ምናልባትም ዋናው ገዢ ዘር ትልቁ ግንዳቸው ቁረይሽ የሚለው ነው። እዛው ውስጥ በኑ መኽዙሞች አሉ፣ በኑ ኡመያዎች አሉ፣ በኑ አድዮች አሉ፣ በኑ ሃሽም አሉ። ብዙ አይነት ነው ጎሳ። አናሳው ጎሳ ስናየው ማለት ነው በጥኑን ስናየው ትልቁ የጎሳው ግንድ ግን ቁረይሾች ናቸው። ቁረይሽ እና ይህ ታላቅ የረሱል ሰሐቢይ አባቱ ዐፋን የአቡ ሱፊያን አጎት ልጅ ነው። የሚገርመው ዑስማን ረዲየላሁ ተዓላ ካነ ታጅራን እጅግ በጣም የተዋጣለት ነጋዴ ነበረ። በንግድም ላይ ከፍተኛ እንቅስቃሴ ስለሚያደርግ ሷረ ሚን ኪባሪል አትሪያ ከታላላቅ ባለሀብቶች ተርታ ለመመደብ ችሏል። ካነት ለሁ መካነ ፊ ቁረይሽ በጎሳዎችና በቁረይሽ መካከል ላይ ከፍተኛ ቦታ ነበረው። ፍቅር ነበራቸው። ይወዱታል፣ ያከብሩታል፣ ይቀርቡታል፣ ያማክሩታል። ዑስማን ረዲየላሁ ተዓላ አንሁ ማለት ነው። እና ያው እንደሚታወቀው ነግሬያቸዋለሁ እዚህ ዱንያ ላይ ለ82 ዓመት ነው እየኖረው 12 ዓመት በኺላፋ አሳልፏል። ከዑመር ረዲየላሁ ተዓላ አንሁ በኋላ ኺላፋውን የተረከበው እሱ ነበር። እና ያው በሞተ ጊዜ ያው ተገሎ ነው እግቲያል ፈጽመውበት ነው ገለውት ነው። የጁሙዓ ቀን ዙልሂጃ 12 በሂጅራ በ35 በዙልሂጃ 12 ተገደለ።
ያው በቂዕ بالمدينة ትልቁ ሰሃቢዎች መቃብር ተቀበረ ማለት ነው። ይህ ጥቅሉ ጭብጡ ስናይ ዑስማን ረዲየላሁ ተዓላ ዐንሁ ወደ ዲን አልእስላም ሲመጣ ለዲን አልእስላም እንዲቀበል ትልቁ ሚና ሲጫወትለት የነበረው አቡበክር ሲዲቅ ናቸው ዱዓ ያደረጉለት። አቡበክር ሲዲቅ ረዲየላሁ ተዓላ አቡበክር ሲዲቅ ያው ወደ ዲኑ ሰዎች እንዲመጡ ከፍተኛ ጥሪና ትግል አድርገዋል፣ ዳዕዋ አድርገዋል። አብዱራህማን ብን ዐውፍ እነ ሰዕድ ብን አቢ ወቃስ እነ ጠልሐት ብን ዑበይድላህ እነ ዑስማን የመሳሰሉት እነዚህ ትልልቅ ጀበል የሆኑት ዋናዎቹ من السابقين الأولين የሆኑት ሷሃቢዎች እስልምናን ያገኙት በማን ዳዕዋ ነው? በአቡበክር ሲዲቅ ረዲየላሁ ተዓላ አላህ ሰበብ አድርጎላቸው አቡበክር እንዳውም ከለታት አንድ ቀን አቡበክር መጡና ያ ዑስማን መቼም لا يخفى عليك الحق من الباطل ሐቅና ባጢል አንተ የሚሰወርብህ ሰው አይደለም። አባቶች የሚገዙት እኮ ሀጀር ነው፣ የተጠረበ ድንጋይ ነው፣ የተጠረበ እንጨት ነው። ላ ተስማዕ ወላ ቱብሲር እማትሰማ እማታይ ከራሷ ላይ መከላከል እማትችል ዝንብ ቢያርፍባት እንኳን ይህንን እኮ ነው እየተገዛ ያለው። እንዴት ይህንን ትገዛለህ? ምን ሆነህ ነው አለ። ይኸው አሁን ይከላከላል። እስኪ ጣዖት ከበው እነ ላት እነ መናት እነ ዑዛ እውነትህን ነው አንተዬ አለ ዑስማን። እና እስልምና መቀበል አለብህ አለው። አስለመ ወደኸለ ፊ ዲንላህ በአላህ ዲን ቀጥ ብሎ ወደ ዲን አልእስላም ገባ። ማን? ዑስማን ረዲየላሁ ተዓላ ዑስማን እስልምናን ተቀበለ። ያው ካነ ሚነ ሳቢቂን አልአወሊን መጀመሪያ ቀደምት ወደ ዲን አልእስላም ቀድመው በጠዋት ከገቡት የጠዋት ከምንላቸው ውስጥ አንዱ ነበር ዑስማን ዙኑረይን ይባላል። لأنه تزوج بنتي النبي صلى الله عليه وسلم የነብዩን ሁለት ሴት ልጆች ስላገባ ዙኑረይን ባለ ሁለት ብርሃናማው ይባላል ዑስማን። ሩቀያን አገባ። እሷ ስትሞት ደግሞ ኡሙ ኩልሱምን ሰጡት ነብዩ አለይሂ ሰላቱ ወሰለም። ወሳሒቡ ለሂጅረተይን ባለ ሁለት ሂጅራም ይባላል። ሩቀያን ይዞ ወደ ሀበሻ ስደት መጥቶ ነበርና ነው። እንደገና ከዛ ደግሞ ወደ መዲና ተሰደደ። ሁለት ሂጅራ አድርጓል ዑስማን። ወዘውጅ ልብነተይን የሁለቱ የነብዩ አለይሂ ሰላቱ ወሰላም ሁለት ሴት ልጆች ባል ነበረ። ሩቅያን አገባ። ከነብዩ ከመላካቸው በፊት ነው። አብዱላህን ወለደችለት። ከዛም በፊት አምር በሚባለው ነበር የሚጠራው። አቡ አብዱላህ አሉት። እናቱ አርዋ ትባላለች። ያው የነብዩ አለይሂ ሰላቱ ወሰላም ያክስታቸው የልጅ ልጅ ናት። የዑስማን እናት አርዋ የምትባለው ኡሙ የሷ እናት አልበይዳ ቢንቱ አብዱል ሙጠሊብ ትባላለች። የነብዩ አባት ደግሞ አብዱላህ ብኑ አብዱል ሙጠሊብ። አልበይዳ ቢንቱ አብዱል ሙጠሊብ ማንን ወለደች? አርዋን ወለደች። አርዋ የማናት እናት? የዑስማን ረዲየላሁ ተዓላ እና እንደዚህ ነበረ። ዑስማን ረዲየላሁ ተዓላ እስልምናን ከተቀበለ በኋላ ወደ እስልምና ከመጣ በኋላ ሂጅራ አድርጓል ወደ ሀበሻ። ነብዩ አለይሂ ሰላቱ ወሰላም ቅስቀሳ አደረጉላቸው። ልክ እስልምናን በተቀበለ ጊዜ ዑስማንን አጎቱ አልሐከም ብኑ አብል ዓስ ብን ኡመያ የሚባለው በጣም ያሰቃየዋል፣ ይደበድበው ነበር ዑስማንን። ለምን እዛ አዲስ እምነት ውስጥ ገባ? ፊ ዲኒ ሙሕደት አዲስ የአባቶችህንና የጥንት የጠዋቱን እምነት ትተህ አዲስ እምነት ውስጥ ገባለህ እንደ ዑስማን ምን ነካህና ነው ብሎ በጣም አሰቃየው። ማንን ማለት ነው? ዑስማንን። የዛን ጊዜ ዑስማን ረዲየላሁ ተዓላ ዐንሁ ለነብዩ አለይሂ ሰላቱ ወሰላም መላእክተኛው ሲነግሯቸው በቃ እንደዚህ ከሆነ መውጣትን ያለባቸው ወደ ስደት ሂዱ አሏቸው። ወደ ስደት ሂዱ ሲሏቸው 12 ወንድና ወደ 6 ምናምን አካባቢ ሴቶችን አስከትለው ወደ ሀበሻ ምድር መጥተዋል። የተወሰነ ማለት ነው ሰው የተሰብስበው እና ነብዩ አሏቸው ለው ኸረጅቱም ኢለል ሐበሻ ፈኢነ ቢሃ መሊከን ሷሊሐን ላ ዩዝለሙ ዐንደሁ አሐድ። ወደ ሀበሻ ብትሄዱ እኮ እሱ ዘንድ ማንም የማይበደል የሆነ ፍትሃዊ የሆነ ንጉሥ አለ፣ ወደዛ ብትሄዱ በጣም ጥሩ ነው ብለው ነብዩ አለይሂ ሰላቱ ወሰላም አመላከቷቸው ይሉናል። እና ዑስማን ሂጅራ መጥተው ነበረ። ዑስማን ረዲየላሁ ተዓላ ወደ የት ማለት ነው? ወደ ሀበሻ። ከዛ ደግሞ ተመልሰው ወደ የት ሄዱ? ወደ መዲና። ስለዚህ ምን ይባላል? ሳሒቡል ሂጅረተይን የሁለቱ ሂጅራዎች ባለቤት ይባላል። እዚህ ላይ ስለ ዑስማን አንዳንድ የሚሉት ነገር አለ። ስለ መልኩና
ስለ አቋሙ ታላላቅ ሊቃውንቶች የተናገሩት አለ። ነቅል ማደርግላችሁ ብዙውን የሲየር አዕላም ኑበላ ከኢማሙ ዘሃቢ እሳቸው ከሰበሰቡት ላይ አንዳንድ ነገራትን እላቸዋለሁ። ምን ይላሉ? ዑስማን ረዲየላሁ ተዓላ ዐንሁ ረጅም የሚባልም አልነበረም፣ በጣም አጭርም ላ ቢጠዊል ወላ ቢልቀሲር መካከለኛ ሰውነት የነበራቸው ነበሩ። ተክለ ሰውነታቸውን ስናይ ዑስማን በደረሰን ይላሉ። ያው በጣም ረጅምም አይባልም በጣም አጭርም አይባልም። ካነ ሐሰነል ወጅህ ፊቱ በጣም ያምራል፣ በጣም ውብ ነው፣ ያምራል ዑስማን። ከቢረል ሊህያ ጺሙ ደንዳና በጣም ትልቅ ደንዳና የሆነ ጺም ያለው ምቹ ፊት ያለው ነበረ። አብየበለው አስመረለው የሚላለ ሶሒሁን አብየበለው ይሉታል። የከለሩ ደግሞ ያው ነጭ አረብነቱ በጣም ፏ ያለ የቆዳ ቀለሙ ማለት ነው። عظيم الكراديس የመገጣጠሚያ አጥንቱ ወፋፍራም ግብዳ የነበረ ነው ሰውነቱ። بعيد ما بين المنكبين በሁለት ትከሻው መካከል በጣም ስፋት አለው፣ የተከሻ ስፋት አለው፣ ግርማ ሞገስ የተከሻ ስፋት ነበረው እና ይህንን ብለው ይናገራሉ። ዑስማን ጺሙንም ያቀልም ነበር። ወካነ ቀድ ሸደ አስናነሁ ቢዛብ ጥርሱንም በወርቅ ሸብቦ ያያያዘበትም አጋጣሚ አለ ዑስማን ረዲየላሁ ተዓላ ዐንሁ። እና የዑስማን አቋሙ በጣም ደስ የሚል ጸጉሩ የሚያምር በጣም ውብ የነበረ ሷሐቢይ ነው። ያምራል፣ በጣም በጣም ያምራል። እንደው ጀማልነት ውበት እኔ እንደሱ አይነት ያለ አይቻላቅም እስከ ማለት የደረሱ አሉ ብዙዎች ማለት ነው። እንትና አብዱላህ ኢብኑ ሐዝም እንዲህ ብሎ ይናገራል። ቃለ ረአይቱ ዑስማን አየሁት ፈማ ረአይቱ ዘከረ ወላ ኡንሳ እንኳን ወንድ አይደለም ሴትም አይቻላቅም አለ። አሕሰነ ወጅሃ ምን እንደ ዑስማን የሚያምር ሰው ከቶ አይቻላቅም አለ። አኽረጀው الحاكم ابن المبارك انتنا اخرجه الطبراني في معجم الكبير وابو نعيم في معرفة الصحابة امتتوታል ይሄንን እና ዑስማን በጣም ያምር ነበር በጣም እንደውም አሳኢብ የሚባለው ስለ ዑስማን ሲገልጽ እንዲህ ይላል قال رأيته يصفر لحيته ጺሙን ያቀልም ነበር አይቼዋለሁኝ አለ فما رأيت شيخا اجمل من እንደ ዑስማን የሚያምር ሽማግሌ አይቻላቅም አለ እንደው ግርማ ሞገሱ ሲመች አይተህ አጠግበውም ይላል ዑስማንን ረዲየላሁ ተዓላ ዐንሁ ማለት ነው። እና ያው የተናገረው ነገር አለ። አባ ተውር የሚባለው አልፋሚ እንዲህ አለ ቃለ ቀድምቱ ዐላ ዑስማን ዘንድ ከለታት አንድ ቀን ሄድኩኝ አለ። ሄድኩና ፈቃለ እንዲህ አለኝ ዑስማን እንደው 10 ነገሮች ለጌታዬ የፈጸምኳቸው በውስጤ የሰራኋቸው ነገራቶች አሉኝ አለ። ምን አንደኛ እኔ ለራቢኡ አርባዓትን ፊል እስላም እስልምና ውስጥ ካሉ አራተኛው እስልምናን የተቀበልኩት እኔ ነኝ። ከአቡበክር፣ አልይ፣ ዘይድ ብኑ ሐሪሳ ከዛ ቀጥሎ ዑስማን የአራቶች አራተኛ ነበርኩ አለ። ምን ሳቢቂን አልአወሊን ነው ማለት ነው። ቀድሞ እስልምናን ከተቀበሉት ውስጥ ነው ዑስማን። የአራት ሰዎች አራተኛው ነበርኩ ማለት አራተኛው 3 ሰው ብቻ ነው የቀደመኝ እያለ ነው። እንግዲህ እንደዛ ብሎ ይናገራል ዑስማን። አንዱ ይሄ ነው። ሌላ አንድ ቀን ቀኝ እጄን አላፈርጂ ما وضعت يوما من الأيام بيميني على فرج منذ بايعت بها رسول الله صلى الله عليه وسلم أملكتني وقام مبايعة كادر ركبوها